ሐመልማል ነበልባሉን ነበልባል ሐመልማሉን ብቻ ተዋህዶ አንድ ሲሆኑ ያያል። ይህም ትርጉሙ ነበልባል የመከራ ግብፅ ምሳሌ፣ ሐመልማል የእስራኤል ምሳሌ ነበረ። ሐሰትን የፈጠረ ዲያብሎስ፣ እውነትን የፈጠረ ግን ኢየሱስ ክርስቶስ እውነት እኔ ነኝ በማለት ነግሮናል። ስለዚህ እቺ እውነት ከየት ትገኛለች ነው? በመመራመር በመማር በመስማት በማየት በእነዚህ በአራቱ ትገኛለች። በመመጽወት በመስጠት ምእመናን የሚያጸድቀውን እንዲያደርጉ በትንሽ መጽደቅ ይቻላል የሚለውን ነው ከእጽዋት ከአዝሪት የምንማማረው ማለት ነው። በከንቱ ራሳቸውን ከፍ ከፍ ያደርጋሉ፣ ሐሰተኞች ይሆናሉ እንጂ ያለ ፍሬ አንገትን መድፋት ውሸተኝነት ነው፣ አይሆንም። ስለዚህ ከአዝሪት እንማር። የትዕቢትም ገለባው ነፋስ ነው የሚወስደው አይደል? የገለባ ምልክት ነው ትዕቢት፣ ነፋስ የሚወስደው ነው ያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። አስቀድሞ ለነቢያት ኦሪትን ያናገረ ኋላም ለሐዋርያት ወንጌልን ያስተማረ ከሰለስቱ ምዕት ጉባኤ ተገኝቶ ጉባኤውን የመራ የመከረ እኛንም ጉባኤ እንዲባርክ እንዲቀድስ ቅዱስ ፈቃዱ ይሆንልን። በአፋ በውስጥ ያላችሁ የእግዚአብሔር ቤተሰቦች የእግዚአብሔር ሰላምታ ይድረስላችሁ። እንደምን ሰነበታችሁ? እግዚአብሔር አምላካችን ፀሐይ ወጥቶ እስከሚጠልቅበት ድረስ ስሙ የተመሰገነ ይሁን። ዛሬ የምንነጋገረው ምሳሌ ዘር በሚል ርዕስ ይሆናል። እግዚአብሔር አምላክ ሰሚ ጆሮና አስተዋይ አእምሮ ለሁላችን ያድለን። ምሳሌ ዘር የቃሉ መነሻነት አነገሮሙ ብዙኃ በምሳሌ ማቴዎስ ምዕራፍ 13 ቁጥር 2 ላይ ያለውን መነሻ እናደርጋለን። ብዙውን በምሳሌ ነገራቸው በሚል ይኸውም ምሳሌ በሁለት ከፍለን ማየት እንችላለን። አንደኛው የክርስቶስ ወደዚህ ዓለም መምጣት ነቢያት ረጅም ዘመን በትንቢት በምሳሌ የተናገሩት ምሳሌ ነው። ሁለተኛውም ደግሞ ሰዎች ለትምህርት ለምክር እንዲገባ አጭር ምሳሌ የሚነግሩት ምሳሌ ነው። ነቢያት የተናገሩት ምሳሌ ለምሳሌ ያህል ሐመልማለ ሲና ሙሴ በጎች ሲጠብቅ በደብረ ሲና ያየው ሐመልማል ወቀርበ ይጠይቆ ይላል። ሊረዳው ቀረበ። ሐመልማል ነበልባሉን ሲያያዝ ሲያጠፋው፣ እንደዚሁ ነበልባል ሐመልማሉን ሳያቃጥለው ይመለከተዋል። ቀርቦም ሲረዳ እንደዚሁ ሐመልማል ነበልባሉን ነበልባል ሐመልማሉን ብቻ ተዋህዶ አንድ ሲሆኑ ያያል። ይህም ትርጉሙ ነበልባል የመከራ ግብፅ ምሳሌ፣ ሐመልማል የእስራኤል ምሳሌ ነበረ። ነበልባል ሐመልማሉን ሳያቃጥለው ተዋህዶ መገኘቱ እስራኤልን ጨርሶ አላጠፋም፣ ከነሱ ጋር ይኖራል። ሐመልማሉ ነበልባሉን አለማጥፋቱ እስራኤልም ንስሐ ገብተው ሱባኤ ይዘው ከነሱ መከራውን አለማራቃቸው ነው። ጊዜያዊ ምሳሌ ነበረ። ይህ ፍጻሜው ግን ነበልባል የመለኮት የቀዳማዊ ቃል፣ ሐመልማል የድንግል ማርያም የትስብእት አጠቃላይ እጸጳጦስ ድንግል ማርያም ብለው አባ ኤፍሬምና ቅዱስ ቄርሎስ በምሳሌነት ወስደውታል። እንግዲህ በዚህ አይነት ሐመልማል ነበልባል ሲዋሃድ የተባለው ነበልባል እሳት ክርስቶስ ወርቀ ጳጦስ እንዳለ ደራሲው ያ ሐመልማል ምሳሌ ነበረ ማለት ነው። ዘጸአት ምዕራፍ 3 ቁጥር 1 እስከ 10 ድረስ የምናገኘው ነው። ሌላው መሳፍንት 6:36 ላይ የምናገኘው መልአኩ መጥቶ ጌዴዎን ሆይ በአንተ አድሬ አሸንፋለሁ ምድያማውያንን ብሏልና እንደዚሁ እግዚአብሔር ካንተ ጋር ነው አለው። ምን ምልክት አለ? ምልክት አሳየኝ። ጸምር ልዘርጋና ጠል መካከሉ ላይ ይውረድ አለው። ይሁንልህ አለው። አሁንም ጸምር ልዘርጋልና ዳርዳሩ ይውረድ አለው። ይሁንልህ፣ ሁሉም ተደርጎለታል። ይኸውም ጸምር እመቤታችን
ጠል ጌታችን የኢየሱስ ክርስቶስ ምሳሌ ነው። በጸምሩ ላይ ጠል የመውረዱ ከእመቤታችን ከቅድስት ድንግል ማርያም ይወለዳል የሚል ነበረ። ዳር ዳሩ አለመውረዱ ከሌሎች ሴቶች አለመወለዱ ነው። እንደገና ዳር ዳሩ ላይ ይውረድ በማለቱ ዳር ዳር በመውረዱ ሌሎች ሴቶች በዘር በሩካቤ የመውለዳቸው መካከሉ ይቡስ የመሆኑ እመቤታችን ያለ ዘርአ ብእሲ ንጽሕት ቅድስት ድንግል ሆና እንዲሁ ጌታችንን በመውለዷ ምሳሌ ይላል። ጸምር ዘጌዴዎን እንዲሁም ደግሞ ጠል ጌዴዎን ይባላል። ጠል ዘጌዴዎን የጌዴዎን ጠል ተብሎ ኢየሱስ ክርስቶስ ይነገራል። ሐመልማልና ጠል ዘመናቸው ስለሆነ እንደዚሁ ትንሹን አየነው እንጂ ሌሎችም እንዲሁ ምሳሌ አላቸው ማለት ነው። ጌታችን እንዲሁ ነቢያት እንዳስተማሩት ነቢያት በትንቢት በምሳሌ ያለ ትንቢት ያለ ምሳሌም እንዲሁ በምሳሌ ያለ ምሳሌ ያስተማሩታልና ክርስቶስም ያለ ምሳሌም በምሳሌም ያስተማረዋል። በምሳሌ ያስተማረው ማቴዎስ 13 ከአንድ ጀምሮ ነው። ያለ ምሳሌ ያስተማረው አንቀጸ ብፁዓንን ማቴዎስ 5 ጀምሮ ነው። በምሳሌም ሲያስተምር በሚመስለው ነገር ነው እንጂ ባልሆነ ነገር አይደለም። ይኸውም ምሳሌው በሆነ ነገር ለገበሬ በዘር በእርሻ፣ ለሴት በእርሾ፣ ለነጋዴ በዕንቁ፣ ለአሳ አጥማጅ እንደዚሁ በመረብ በባህር እየመሰለ ማቴዎስ 13ን ከአንድ ጀምሮ ስናነብ መስሎ ሲያስተምር እናያለን። እና በዚሁ እከስት በምሳሌ ወነግር አምሳለ እንትካት የሚለውን ከነቢያት ጀምሮ የመጣውን ወዘንበለ ምሳሌ የተናገሮሙ እርሱም ያለ ምሳሌ አልተናገራቸውም የሚለው አለ። በዚሁ አይነት ጌታችን በምሳሌም አለ ምሳሌም አስተምረው ነበርና በተለይ ደግሞ ይህ ምሳሌ ዘር የተባለው በምሳሌ የተነገረው ነው ማለት ነው። ማቴዎስ 23 ይሄው ነው ነገሮሙ ብዙሃ በምሳሌ በምሳሌ ብዙ ነገር ነገራቸው ያለ አባቶችም ምን ይላሉ? ነገር በምሳሌ ጠጅ በብርሌ ይላሉ። ብርሌ ውስጥ ያለውን ጠጁን ወተቱን ወይም ደግሞ ሌላ ደምም ቢገባ አይነቱን ውስጥ ያለውን ገልጾ እንዲያሳይ ነገርም እንዲሁ በምሳሌ የተነገረ ነገር አይጠፋም አይዘነጋም፣ በምሳሌው ያስታውሰዋል ለማለት ምሳሌ አድርገው ይነግሩናልና ስለዚህ ነው ምሳሌ ዘር ብለን የጀመርነው ማለት ነው። ወወፂኦ ወይቲ ዕለት ወፂኦ እግዚ ኢየሱስ እምቤት ጌታችን ኢየሱስ ክርስቶስ ከቤት ወጥቶ እነበረ መንገል ሀይቀ ባህር በባህር ዳር በወደቡ ላይ ተቀምጦ ነበረ። ተጋብኡ ሀቤሁ ብዙሃን ሰብ ብዙ ሰዎች ወደ እሱ ተሰበሰቡና ሀይቀ ባህር ላይም ተቀመጡ። መርከብ ላይም ወጥቶ አስተማረ ይለናል። መርከብ ወይም ደግሞ ተራራ ላይ ወጥቶ ያስተምር ነበረ። መርከብ የትስብእት ባህር የመለኮት አንድም መርከብ የቤተ ክርስቲያን ባህር የጥምቀት ከጥምቀት ወይም ደግሞ ከቤተ ክርስቲያን ውጭ ነበሩ ለማለት ነው። ሰዎቹ አላመኑም። መለኮትን ወይም ትስብእትን ከማመን ውጭ ነበሩ ለማለት በወደቡ ዳር ተቀምጠው ነበረ አለ። ጌታችን ሰው ሲበዛ በመርከብ ላይ ሆኖ ያስተምር ነበረና ወይረድ ከመጠል ነቢብየ እንዲል ዘዳግም 32:2 ላይ ያንን ምሳሌ አድርጎ ከፍ አለ ቦታ ሆኖ ያስተምር ነበረና በዚህ ምክንያት ሕዝቡ ተሰብስቦ ብዙ ምሳሌ ነገራቸው አለ። ብዙ ምሳሌ ከተናገረውም ወፃ ዘራኢ ከመ ይዝራ ዘሪ ሊዘራ ወጣ ብሎ ይጀምራል። ዘሪ ሊዘራ ወጣ ጀመረ። ወይም ዘር ምንድን ነው ካለ እንዲሁ ዘር የሚዘራ የሚተከል የሚበተን በቅሎ በስሎ የሚበላ እንዲሁ ደግሞ የሚዘራ የእጽዋት የአዝሪት የአትክልት ሁሉ ዘር ይባላል። ዘፍጥረት 1:11 ላይ ለታውፅ ምድር ዘይዘራ በበዘመርኡ ወበበዘመዱ ወበባርያሁ ባለው ይታወቃል ማለት ነው። የእህል ዘር ብቻ ሳይሆን የሰውም ዘር ይባላል። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አቆማለሁ ይላል። በዘርህና በዘሯ መካከል ጠላትነትን አቆማለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል በሚል
ጌታ የተናገረ የሰው ዘር እንዳለ የአራዊት የእንስሳትም ዘር ተብሎ እንደሚነገር እንረዳለን ማለት ነው። በምሳሌነት የእግዚአብሔር መንግሥት በዘር ተመስላለች። ማርቆስ 4:24 ላይ በምድር እንደሚዘራ ሰው የእግዚአብሔር መንግሥት ደግሞ እንዲሁ ናት ይላል። እንዲሁ ይተኛል፣ ይነሳል፣ ዘሩ እንዴት እንዲበቅል አያውቀውም፣ ያድግማል፣ ፍሬም ይይዛል ይላል እና በምድር ዘር እንደሚዘራ ሰው የእግዚአብሔር መንግሥት እንዲሁ ናት ብሎ የተናገረው መንግሥተ ሰማያት በዘር ስለምትመሰል ነው። ማቴዎስ 13:24 ላይ ደግሞ ምን የሚል አለ? ካሊተ ምሳሌ አምጽአ ሎሙ እንዘይብል መንግሥተ ሰማይ ትመስል ብእስየ ዘዘርአ ሰናየ ዘርአ ውስተ ገራይቱ። ጌታችን ኢየሱስ ክርስቶስ ሌላ ምሳሌ ነገራቸው አመጣላቸው ካለ በኋላ እንዲህ እያለ መንግሥተ ሰማይ መልካም ዘሩን በእርሻው መካከል የዘራ ሰውን ትመስላለች ብሎ መንግሥተ ሰማይ መልካም ዘርን የዘራ ሰውን ማለት ዘር ቀስ በቀስ አድጎ ፍሬ እንዴት እንደሚይዝ ሰውየው አያውቀውም። እግዚአብሔር ግን ያሳድገዋል፣ ፍሬም ያስይዘዋል። አሁንም በምጽዋት በሌላ ጽድቅ የሚሰጠውን የመንግሥተ ሰማይ ክብር ሰውየው መልካም መስራት ብቻ እንጂ የሚያገኘውን ክብር አያውቀውምና እግዚአብሔር የመንግሥተ ሰማይን ክብር እንዴት እንደሚሰጥ የዘሩን ሁኔታ በመንግሥተ ሰማይ ስጦታ መስሎ አስተማረ ማለት ነው። ሌላው ምሳሌ ትምህርተ ወንጌል ነው። ራሱን በገበሬ መስሎ ዘሪ ሊዘራ ወጣ ነው። ማቴዎስ 13:2 ላይ የተመለከት ነው። ዘሪ ሊዘራ ወጣ፣ ሲዘራም አንዳንዱ መንገድ ላይ የወደቀ አለ ይለናል። ይህ ትምህርተ ወንጌል ምሳሌ ነው። ሊቀ ሐዋርያት ጴጥሮስም በአንደኛው ጴጥሮስ 1:22 ላይ ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም በሕያው በሆነው ለዘላለም በሚኖር ዘር ነው እንጂ ይላል። ይህ የዘላለም ከክርስቶስ የተወለድነው ከማይጠፋው ዘር እንደሆነ አስረግቶ ይነግረናል ማለት ነው እና ይህ ወንዘ ይዘር ቦ ዘወድቀ ውስተ ፍኖት ብሎ ይጀምራል ጌታችን። ገበሬውም ጨብጦ ሲዘራ በመንገድ ዳር የወደቀ አለ። አመፁ አዕዋፈ ሰማይ ወበልዕዎ የሰማይ ወፎች መጥተው በሉት አለ። ይህ በመንገድ ዳር የወደቀው ምንድን ነው ካልን ልበ ዝንጉዓን ይባላል። ሰምተው አግዳሚ ያላፊ ብቻ ሆነው ትተው የሄዱ ማለት ነው። ሰዎች በእግር የረገጡት ወይም መጥተው ወፎች የበሉት ተዘርቶ እንኳ ሳይበቅል የቀረ ተበትኖ የቀረ ማለት ነው። አዕዋፍ ያለው አጋንንትን ነው። ኢትህሚ ሰብአ ውስተ ቤትከ እስመ ኦፈ ሰማይ ያወጽኦ ለነገርከ እንዲል መክብብ። በዚሁ አይነት ኦፍ ፈጣን ስለሆነ አጋንንትም ፈጣኖች ናቸውና ወበልዕዎ አለ። የበሉት የጠጡት ደስ እንደሚያሰኝ አጋንንቱን ሲያሳስቱ ደስ ይላቸዋልና አዕዋፋትን በአጋንንት መሰለ። ስለዚህ ገና ከልቡ ሳይገባ ኦፎች ነጥቀው የወሰዱት ባዶ የቀረ ሰው ነው በማለት የመጀመሪያውን ይነግረናል። ወቦ ዘወድቀ ውስተ ኮኩ ሀበ አልቦ መሬት፣ መሬት ወደ ሌለው ጭንጫ ላይ የወደቀ አለ። ውእተ ጊዜ ሰረጸ፣ ያን ጊዜ ፈጥኖ በቀለ። ወሶበ ሰረቀ ፀሐይ መጽለወ ወየብሰ፣ ፀሐይ በወጣ ጊዜ ግን ፈጥኖ ደረቀ። እስመ አልቦቱ ስርው ለእመቁ፣ ለጥልቅነቱ ስርው የሌለውምና ይለናል። ይሄ ደግሞ ጭንጫ የተባለው እንደዚሁ ለጊዜው አሜን አሜን ብሎ የሚቀበል ኋላ ግን ቶሎ የሚዘነጋ ወይም ቸል የሚል ኤርምያስ 40:10 ላይ የእግዚአብሔር ቃል ቸል የሚል የተረገመ ይሁን ይላል። ስፍሃ አእምሮ የሌለው ማለት ነው። አጠቃላይ ጥልቅ እውቀት የሌለው ለጊዜው ተቀብሎ ፈተና ወይም መከራ በመጣ ጊዜ ፈጥኖ የሚክድ፣ ካልተማሩ አያውቁ ካላወቁ አይጸድቁ እንዲሉ። ሶስተኛ ጌታችን የነገረን ደግሞ ወቦ ዘወድቀ ውስተ ኮኩ ጠበቆ ሶክ ውሃነቆ፣ በእሾህ የወደቀ አለ። እሾህ አጣበቀው አጨናነቀው አላፈራም ይላል። ይህም በእሾህ መካከል የወደቀው 5 ነገሮች ያስቀሩት ይለዋል። አንደኛው ብልህ ሰፋጢት አተላይ ብልጽግናን መመኘት
ምቾትን ዓለምን ብቻ መፈለግ። ሁለተኛው ሀልዮ መንበርት ቦታ ምቾትን አሁንም መፈለግ። ሶስተኛው ትካዘ ዓለም ስለዚህ ዓለም ማዘን መተከዝ። አራተኛ ፍቅረ ቢሲት፣ አምስተኛ ፍቅረ ውሉድ ይላል። እነዚህ ያስቀሩበት የመጽደቂያውን መንገድ አውቋል። ነገ ከነገ ወዲያ ሲል ከርሞ ከከርሞ ወዲያ ሲል ለፍሬ ሳያበቃ የቀረ ስር እንዳይተክል የሾሁ ስር አስቀረው። ፍሬ ሳያፈራ እንደገና ሾህ እንዳጣበቀው ምቾትና የዚህ ዓለም ሀልዮ ሌላም ቂም በቀል ያስቀረበት ነው ይላል። እነዚህ ሶስቱ ሁሉ አልተጠቀም። አራተኛው ወቦ ዘወድቀ ውስተ ምድር ሰናይ በመልካም መሬት ላይ የወደቀ አለ 30 60 100 ያፈራ አለ ብሎ በሶስት ያመጣል። መልካም መሬት ላይ ያፈራው አራተኛው ሶስት አይነት አፈራ አለ። ይኸውም በወጣኒነት፣ በማዕከላዊነት፣ በፍጹምነት ይሰሩታልና 100 ያፈራው የሰማዕታት አምሳል እንደ ጊዮርጊስ እንደ መርቆሬዎስ ያሉ 100 ማዕረገ ክብር ያገኙት፣ ከነሱ ዝቅ ያሉ 60 ከነሱ ዝቅ ያሉ 30 ያገኙ ይላል። ከጻድቃንም እንጦንስ መቃርስ ገብረ መንፈስ ቅዱስ ተክለ ሃይማኖት የመሰሉ 100 ማዕረገ ክብር አላቸው። ከዚያ ያነሱ 60 ከዚያ ያነሱ 30 ይላል። ከሕጋውያንም እንደ አብርሃም እንደ ይስሐቅ ያሉት 100 ማዕረገ ክብር ያላቸው ከዚያ ያነሱ 60 ከዚያ ያነሱ 30 ብሎ ሁሉንም በሁሉ አስገብቶ ይነግረናል ማለት ነው። ነገር ግን ጌታችን ኢየሱስ ክርስቶስ በአራት መድቦ የነገረን ይህ ምንድን ነው? ገበሬ ዘር እየተባለ ኢየሱስ ክርስቶስ ራሱ ነው ወይም ተከታዮቹ ሐዋርያት ናቸው ወይም ሌላው አስተማሪ ካህን ነው። ዘር የተባለ ቃለ እግዚአብሔር ነው። ክርዳድ የተባለ ጥርጥር ወይም ደግሞ ክህደት ነው። ስለዚህ ክፉ ዘርቶ ሄደ በስንዴው መካከል የተባለ ዲያብሎስ ወይም መናፍቅ ነው። እንደዚሁ ከሆነ ያ አራት መደብ መንገድ ዳር እሾህ መካከል ወይም ጭንጫ መልካም መሬት ተብሎ የተነገሩ ምንድን ናቸው ያለ እንደሆነ የሰው ልቦና ነው። ምክንያቱም ዘራይሁሰ ካህን ውእቱ ወገራይቱኒ ዓለም ውእቱ ይላል። ዘሪው ካህን ነው፣ እርሻው ግን ዓለም ነው። ዓለምም ማለት ሰው ነው ብሎ የሰውን ልብ ነው መዝኖ የነገረን። ልበ ዝንጉዓን ልበ ህሩያን ደግሞ አለ እንደዚሁ። እነዚህም ሃይማኖትን እንዴት እንደሚሸከሙ ነው። ሃይማኖት በአራት ወገን ትገኛለች ይላሉ አባቶች። ሃይማኖት የምትገኘው በእነዚህ አሁን በተመዘኑት በአራቱ አይነት መንገድ ትሰጣለች። በአራት ትከፈላለች አይደለም። ሃይማኖት አንዲት ናት፣ አትከፈልም። አንዲት ቅንጣት ናት ሃይማኖት። ኤፌሶን 4 ቁጥር 5 አንድ ሃይማኖት፣ አንድ ጥምቀት፣ አንድ እግዚአብሔር ብሎ ሐዋርያው ጳውሎስ አንዲት ብቻ ሃይማኖት እንዳለች እርሷም ኦርቶዶክስ እንደሆነች ነግሮናል ማለት ነው። ታዲያ አራት ማዕዘን ማለት በአራቱ ወገን በአራት አይነት ልብ ያላቸው ሰዎች አሉ ማለት ነው። ሃይማኖት የተገኘ ከእግዚአብሔር ነው። ሃይማኖት እንተ እምኀበ አብ ተፈጥረት ኀበ ወልድ ታበጽሕ ወመንፈስ ቅዱስ ትትፌጸም። ሃይማኖት ከአብ ዘንድ ተፈጠረች፣ ወደ ወልድ ታደርሳለች፣ በመንፈስ ቅዱስ ዘንድ ትፈጸማለች። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ በእነዚህ በሶስቱ ሃይማኖት ትገኛለች። የተገኘችውም ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ እንጂ ከሐዋርያ ወይም ከሌላ ሰማዕት የማንም ተከታይ አይደለም። ክርስቶስ ከተገኘችው ከእግዚአብሔር የተገኘ እግዚአብሔር ልጆች ብለን እግዚአብሔር እንከተላለን። ክርስቶስ በሚያስተምርበት ወቅት አነ ውእቱ ፍኖተ ጽድቅ ወሕይወት ነው ያለ። ዮሐንስ 14 ቁጥር 5 ላይ እኔ እውነት ሕይወት መንገድም ነኝ ነው ያለ። እውነት ነኝ እኔ አለ። እውነትን የፈጠረ እውነትን ያስገኘ እርሱ ስለሆነ መንገድም ነኝ ሕይወትም ነኝ ብሎ እምነት እኔ ሕይወት እውነት ነኝ ብሎ እውነትን የያዘ ሰው በሕይወት በመንገድ እንዲሄድ በእርሱ መንገድነት በእርሱ ሕይወትነት እንዲሄድ እኔ እውነት ነኝ በማለት የሐሰት አባት ሌላ ስላለ ዮሐንስ 8:44 አቡሃ ለሐሰት ጸራ ለጽድቅ የተባለ ዲያብሎስ ሐሰትን የፈጠረ ዲያብሎስ፣ እውነትን የፈጠረ ግን ኢየሱስ ክርስቶስ እውነት እኔ ነኝ በማለት ነግሮናል። ስለዚህ እቺ እውነት ከየት ትገኛለች ነው? በመመራመር በመማር በመስማት በማየት በእነዚህ በአራቱ ትገኛለች። በመመራመር እንደ አብርሃም አባት እናቱን ጥሎ ለመውጣት መጀመሪያ ያቀደው መርምሮ እግዚአብሔር ማግኘት ነው። ለአባቱ ነግሮ ነበር። እግዚአብሔር የሚባል ዓለምን የፈጠራል ለምን አናመልክም ብሎ ነበረ። አባቱ ግን ዝም ልጄ አውቃለሁ እግዚአብሔር እንዳለ፣ እኔን ካህነ ጣዖት አድርጎ ለሾሙ ሰዎች ምን እላለሁ ይገሉናልና ዝም በላለው። አብርሃም ግን ለወንድሞችም ቢነግር አልተቀበሉትም።
አሁን ተመራመረ ይላል። ገበያ ወስዶ አልሸጥ ብሎ ይዞ ሲመለስ አላነጋግር አልመግብ አለው። አሁን ሰባበረው። ከሰባበረ በኋላ ተመራመረ በአራቱ ባህርያት ሁሉ። በነፋስ ተመራመረ፣ ሕጸጽ አገኘበት። በእሳት ተመራመረ፣ በውሃ ተመራመረ፣ ሕጸጽ አገኘበት። በመሬት ተመራመረ፣ ሕጸጽ አገኘበት። ከእነሱ ከፍ ያለ ፀሐይ አነጋግሪ ያለ ሕጸጽ አገኘባት። አምላከ ፀሐይ ተናበበኒ ያለ እግዚአብሔር አምላክ አብርሃም 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 ጻ እምብሔርከ ወተፈለጥ ማዝማዲከ ዘፍጥረት 12 1 ላይ ዘመዶችህን ትተህ ከሀገርህ ውጣ እኔን ተከተለኝ አለው፣ መራው። ስለዚህ የሃይማኖት ምን ተመራምሮ እግዚአብሔርን ያገኘ በብሉይ ኪዳን አብርሃም፣ በሐዲስ ኪዳን ጸሊም ሙሴ ይሉታል። ተመራምረው ያገኙ በፀሐይ በኩል ሂደው ፀሐይን የፈጠርክ ብለው እግዚአብሔርን ጠይቆ ያገኙ አባቶች እነዚህ ናቸው። በመመራመር የሚገኝ ሃይማኖት አለ። ፍልስፍና አይደለም። እግዚአብሔር በወሰነው ገላጭነት እሱን ተማምኖ ወደ እርሱ የቀረበ እርሱ የገለጸውን ያህል ሃይማኖት ያውቃል ማለት ነው። ሮሜ ምዕራፍ 4 ቁጥር 2 ላይ መጽሐፍ ምን አለ ይላል ቅዱስ ጳውሎስ። መጽሐፍ ምን አለ? አብርሃም በእግዚአብሔር ታመነ፣ እነሆ ጽድቅ ሆኖ ተቆጠረለት ይላል። ስለዚህ ነው ተአመነ አብርሃም በእግዚአብሔር እንበይነዝ ጽድቅ ኮኖ ያለው። በእግዚአብሔር አብርሃም ታመነ ጽድቅ ሆኖም ተቆጠረለት አለ። በራሱ መታመን በእግዚአብሔር ማመን ይሄ ከአብርሃም ከመጀመሪያ መሰረቱ ስለሆነ አባታችን አብርሃም እያልን እንኖራለን ማለት ነው። የሃይማኖታችን መነሻ ስለሆነ ከእርሱ ነው። ጥምቀትም እንዲሁ ደግሞ ቁርባንም መነሻው ከአብርሃም ስለሆነ ምስጢረ ሥላሴ ምስጢረ ሥጋ የምንላቸው ከዚያ ያገኘነው ስለሆነ የሃይማኖት የምግባር መሰረት በመሆኑ በመመራመር የምትገኝ ሃይማኖት ተብሎ ይነገራል። በመማር የሚገኝ ሃይማኖት አለ። በመጠየቅ በመማር ለምሳሌ ያህል እንደ ኒቆዲሞስ ዮሐንስ 3:2 ላይ ረቢና ምን ብከ መምህር ሆይ እናምንብሃለን፣ ከአብ ተልከ መምህር ልትሆን እንደመጣ እናምናለን። አንተ የምትሰራቸውን ከዚህ በፊት ሰምተን ማናውቅ ማንም ሊሰራ አይችልም፣ ከእንግዲህ ወዲህም ሊሰራ አይኖርም ብሎ የኢየሱስ ክርስቶስን ፈጣሪነት አስተዋይ ልቡና ያለው ኒቆዲሞስ መሰከረለት። ላመነ ጥምቀት ይገባልና ጥምቀትን አስተማረው። ኒቆዲሞስን በተማረው ጉባኤ አይሁድን በተነ። ክርስቶስን በሞተ ጊዜ ሌሎች ቢሸሹ የተማረውን ትምህርት በስርዓት እንደ ስርዓቱ በመቃብር ላይ ቁሞ መሰከረ። ልክ እንደዚህ ትምህርቱ ባይገባው እንኳ ተከራክሮ እንዴት ሊሆን ይችላል ቢልም ክርስቶስ በምሳሌ እንዲህ ነው ብሎ በመንገሩ ሁሉንም ጠይቆ በመረዳቱ ዛሬ ሩቅ አገር ሂደው ተምሮ የሚመጡ ሊቃውንት በዚህ አይነት ቀን እያስተማረ ሌሊት ይማር የነበረው ቀንም ሌሊትም ተምረው መምህራን በአድባራት በገዳማት ተቀምጠው ዛሬ ሕዝቡን አስተምረው ብሉያት ሐዲሳትን ጠቅሶ የሚያስተምሩ ይሄ የመማር ትምህርተ ሃይማኖት ይባላል። አጠቃላይ ሐዋርያት 3 ዓመት ተምረዋል። 40 ቀን አሰልጥኗቸው ከዚያ በኋላ ነው ቃለ እግዚአብሔር የተገለጸላቸው እንጂ ፊት እንደኛ ደክመው ዘመነ ሊቃውንት የሚባለው ደክመው የተማሩት ነው። ያ የመገለጡማ እግዚአብሔር ብቻ በነጻነት የሚሰጠው ነው። ይህ ደግሞ ትምህርተ ሃይማኖት ተብሎ የሚነገር በመማር የሚገኝ ሃይማኖት ነው ማለት ነው። ሌላው ሶስተኛው ትምህርተ ሰሚ ይባላል። አሚስ ንሰ እምሰሚ ወሰሚ እምቃለ እግዚአብሔር ይላል ሮሜ 10 ቁጥር 17 ላይ እምነትስ ከመስማት የተነሳ ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ይህም ማለት እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ሐዋርያ ያልሄደላቸው ወይስ ያልተሰበከላቸው እንዴት ሊያምኑና ሊሰሙስ ይችላሉ? ይላል ሐዋርያው ጳውሎስ። አሚን ሰም ሰሚ ካለ ከመስማት ነው፣ እውነት ነው። ራሱ ጳውሎስ ከመስማት ነው ያመነው። የሐዋርያት ሥራ ምዕራፍ 9 ቁጥር 3 ላይ ወደ ደማስቆ ሲገሰግስ ይላል ክርስቶስ ድምፅ አሰማው፣ ዓይኑን ያዘው በብርሃን ብዛት። ስለዚህ አቤቱ አንተ ማን ነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። ምን አደርግ ዘንድ ትወዳለህ? ቃል ያሰማው ሳውል 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 የሚል ነው ያሰማው። በዚህ ድምፅ ሲሰማ አቤቱ አንተ ማን ነህ? እኔ ነኝ ብሎ ከነገረው በኋላ ምን አደርግ ዘንድ ትወዳለህ? ይህን አድርግ። እሺ በጄ ሄደ፣ ተጠመቀ። ወዲያውኑ ኦሪትን እርግፍ አድርጎ ትቶ ወንጌልን መስበክ ጀመረ ነው የሚለው። አላመነታም ወይም ደግሞ አላወላወልም ሐዋርያው ጳውሎስ ሲያምን ወዲያውኑ። ስለዚህ ነዋ እምነት ከመስማት ነው፣ መስማትም
ከእግዚአብሔር ቃል ብቻ ነው ብሎ ከእግዚአብሔር ቃል ሰምቶ ያመነ ጳውሎስ ነው ማለት ነው። በላዔ ሰብእ ስምዖን እንኳ ቃል ሰምቶ ነው አይደለ? ማርያም ብለህ ስለ ድንግል ማርያም ብለህ አለው ድኻው። እችን ቃል አውቃት ነበር ሲመልስልኝ አለው። ስለ ድንግል ማርያም ብሎ ሲለው ሄዶ መጸወተ፣ በውሃ ጸደቀ። ከመስማት ብዙ ጥቅም ይገኛል ማለት ነው። የቃል ጣዕም በጆሮ የእህል ጣዕም በጉሮሮ እንዲሉ የቃል ጣዕም የሚያስደስት ቃል ካለ እኔን ያድነኛል ብሎ ሰምቶ መያዝ ሃይማኖተ ሰሚ በመስማት የሚገኝ ሃይማኖት። ሊቃውንት ከብሉይ ከሐዲስ ጠቅሶ ሲያስተምሩ ማታ ማታ ቁጭ ብለው የሚማሩ ምእመናን ልክ እንደ ጳውሎስ በመስማት ሃይማኖታቸውን ምግባራቸውን እያጸኑ ይኖራሉ። ሃይማኖተ ሰሚ ነው። አራተኛው ሃይማኖተ ርእይ ይባላል። በማየት የሚገኛል ነገር በዓይን ይገባል ይባላል። ትምህርት በዓይን ይገባል እና ልክ እንደዚሁ በዓይን የሚገባ ትምህርት የሚሰጥም አለ ማለት ነው። ብፁዓንሰ እለ እንዘ ኢይሬኡኒ ኢየአምኑኒ ዮሐንስ ወንጌል 20 ቁጥር 28 ላይ ቶማስ ስላየህ አመንክን? ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። አንተ ስላየህ አመንክ፣ ነገር ግን ቃሌን ሳይሰሙ መልኬን ሳያዩ ብቻ በስነ ስቅለቱ በወንጌሉ ቃል የሚያምኑ እነሱ ብፁዓን ናቸው ብሎ ክርስቶስ ነው። ሃይማኖተ ርእይ እፎ ታመጽእ ርእየ ቢሉ ማየት ብቻ እንዴት እምነትን ታመጣለች ቢሉ ታመጣለች። አባቶችም እኮ መስማት መረዳት፣ ማየት ግን ማመን ነው ይላሉ። ልክ እንደ ቶማስ ካልዳሰስኩ ካልጨበጥኩ የሚል ሳይሆን ማየት እምነትን ይጥላል፣ እውነትን ያስረግጣል ማለት ነው እና ሌሎችም በማየት የጸደቁ አሉ። በጆሮ የምንማረው የምንወስደው ሃይማኖት አለ፣ በዓይን የምንወስደው ሃይማኖት አለ ማለት ነው። ቅዱስ ያሬድ የመጀመሪያ እምነቱ በዓይን ማየት ነው። አይቺ ትንሽቱ ትል 6 ጊዜ ወድቃ 7ተኛ ጊዜ ወጥታ ስትበላ ባይቆጥር ኖሮና ባያያት ባልተመለሰም ነበረ። በማየቱ ግን እንደዚሁ ሃይማኖት ሁኖት እኔም 7ተኛውን ዓመት ብጨምር እኮ ይገለጽልኛል ብሎ ያን የመሰለ ትልቅ ድጓ ተገልጾለት ዛሬ ቤተ ክርስቲያንን ሲመግብ የሚኖረው በማየት የተነሳ ነው። ማየትንም ማስማትንም መማርንም መመራመርንም ሳንተው ሃይማኖትን ምርኩዝ አድርገን እግዚአብሔር እንድንቀበል እግዚአብሔር በአራት መስሎ የሰውን ልቡና አስተማረ። ልባችሁ እንደ አብርሃም ፈጣን የሆነ ልብ አለ፣ ከዚያ ወረድ ያለ አለ፣ ከዚያ የዘገየ አለ፣ በጣምም የዘገየ አለ ብሎ የእኛን ልብ በአራት መድቦ ነው የሰጠው። ሃይማኖታችሁ በእነዚህ አይነት ሰዎች ማለት ሃይማኖትን ይያለሁ ብሎ ቃላትን በማንጠልጠር በባጠር አይደለም። ቃላትን እንዲሁ ዝም ብሎ በማንጎድጎድም አይደለም። እምነቱ ጽኑ የሆነ ሥጋ ወደሙ ከእግዚአብሔር ጋር ተቀብሎ ተቆራኝቶ የሚኖር ሰው ለማለት እንጂ እዚያ አይደለም። ስለዚህ ነው ዘሩን ክርስቶስ መዝራት ብቻ ወይም በምሳሌነት ባስተማረበት ቀጥሎ ምንድን ነው ያለ? ዘር አለ። በራሱን ሥጋ በዘር መስሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ምንድን ነው ያለው? አዎ አማን አማን እብለክሙ ለእመይወድቀ ተሕተ ሠርናይ ወኢወድቀት ውስተ ምድር ባሕቲታ ትተርፍ እመሰ ወድቀት ውስተ ምድር ወሞተት ብዙኃ ፍሬ ትፈሪ ብሏል። የራሱን ሥጋ ነው። ቀድሞ አስቀድሞ ደሙን በወይን መስሎ አስተምሮ ነበርና አነ ውእቱ ሐረገ ወይን ዘጽድቅ ብሎ ዮሐንስ 15:1 አሁን ደግሞ ቅዱስ ሥጋውን በስንዴ መስሎ ስንዴ ቅምጣት በመሬት ወድቃ ፈርሳ በስብሳ ካልበቀለች ብቻዋን ትቀራለች፣ ብትዘራ ግን ብዙ ታፈራለች አለ። እውነት ነው። የእርሱ ሥጋ በተቀበረ ጊዜ ከ500 ብቅ ከ600 ዝቅ የሚሉ ሙታን ከእግረ መስቀሉ ተነስተዋል። በአካለ ነፍስ ነፍሳትን ሲኦል ወርዶ አውጥቷል። በሕይወተ ሥጋ ያሉ ሥጋውን ደሙን ተመግበው ድነዋል። ስለዚህ ብዙ ፍሬ ታፈራለች አለ። የራሱ ሥጋ ብዙ ፍሬ አፍርቷል ማለት ይሄ ነው። ስለዚህ ነው ዘርን በራሱ በኢየሱስ ክርስቶስ ብቻ ሳይሆን እኛ ሁላችን በዘር ተመስለናል። አዝሪት አትክልትን መትከል መዝራት የእኛ የመጸነስና በሆድ በማህፀን መኖርን ይመስላል ይላል አክሲማሮስ። መብቀል የመወለዳችን ምሳሌ ይታያልና ነው። የተጸነሰ አይታይም፣ የተተከለ የተዘራ ማለት ነው። የበቀለ ግን የተወለደ ማለት ነው። ዘሩ ያድጋል፣ ሰውም ያድጋል፣ ያው ነው። ዘሩ ያብባል፣ ተዳረ ተኳለ እንደማለት ነው። አፈራ ማለትም ወለደ ከበደ ማለት ነው። አዝመራው ደረቀ ነጭ ሆነ ማለት ሰውየው ሸበተ
ወይም ደግሞ አረጀ ማለት ነው። ታጨደ ማለት ግን ሞተ ማለት ነው። አዝመራው ከታጨደ ይወድቃል። ነዶ ሆኖ ድንጋይ ይጫናል። ተወግቶ ወደ ጎተራ ይከተታል። ሰውም ታጥቦ ተገንዞ ወደ መቃብር ይከተታል። መቃብርና ጎተራ አንድ ናቸው ማለት ነው። እህሉ ተፈጭቶ ተቦክቶ ይበላል። ሰውም ፈርሶ በስብሶ ይቀራል። እንደገና ቢዘራ ግን ይበቅላል። ሰውም ሙቶ አይቀርም፣ ይነሳል። በቀዋሚ አካል በነባቢ ቃል በክርስቶስ ፊት ይቆማል፣ ይታያል ማለት። ስለዚህ ዘርና ተክል የሰው ምሳሌ ከመዘራት ጀምሮ እስከ መበላት ተዘርቶም እስከ መብቀል ድረስ የሰው ምሳሌዎች ስለሆኑ እህል ሲፈጭ ሲቦካ፣ ሰው ሲሞት ሲተካ ይላሉ አባቶች። ሰው ሲሞት ሲተካ አንድ ነው ከአዝሪት ከአትክልት ጋር ማለት ነው። ለሕፃናት የነገረ አንድ ንጉሥ ነበርና እንዲሁ ለሕፃናት የሚሆን ትምህርት ማለት ነው። ሃይማኖትን ስላየነ ሃይማኖት ያለው ልጅ ባገኝ ዘውዴን እንዲሁ በነፃ ሰጣለሁ አላቸው ይላል። መኳንንት ሁሉ ተሰብስቦ ልጆቻቸውን አመጡና የኔ ልጅ ሃይማኖት አለው አሉ። ሁሉም ተሰበሰቡ። እሺ አንድ በቆሎ ሰጣለሁ አብቅላችሁ ታመጣላችሁ ብሎ አንድ በቆሎ ሰጠ። የሀብታም ልጅ ሁሉ ወሰደ፣ ተከለ፣ በሸክላ ላይ ዘፈዘፈ፣ አበቀልኳልና ቅጠል ሲበቅል ይዞ መጣ ይላል። አንዱ ልጅ ግን አልበቀለለትም ነበር። አጋጣሚ ሆኖ እናቱም ደከመች፣ እሱም ደከመ። አልሄድም አልበቀለልኝም ብሎ አለቀሰ። ያ ልጅ እናቱ ሂድ ቁጥር አለውና መጉደል የለበትም አልበቀለልኝም ብለ እውነቱን ንገር አለችውና በግድ እየፈራ ሄደ። ሁሉም ተሰለፈ በንጉሱ ፊት። ሁሉም ቅጠሉን አንጃቦ ይዞ ሸክላውን ተሸክሞ አለፈ ይላል። ያ እውነተኛ ንጉሥ ቁጭ ብሎ እየተመለከተ ነው። አንድ ባዶ ሸክላ የተሸከመ ልጅ አገኘ። አንተ ምን ሆነሃል አለው። አይ ተክዬ ነበረ ግን አልበቅልልኝ አለ። እናቴም ደክማ ነበረ እምቢ አለ አለ። አሁን ለሽማግሌዎች ምን አለ? እናንተ አሁን ሃይማኖት ያለውን ሰው አግኝቻለሁ አላቸው። ማን ነው? የኔ ልጅ ነው፣ የኔ ልጅ ነው፣ ቅጠል የበቀለለት የረዘመለት የኔ ነው እያሉ ሲደነፉ፣ እናንተ ሁላችሁም ዋሽታችኋል። እኔ የሰጠኋችሁ የማይበቅል የተቀቀለ በቆሎ ነው። ስለዚህ እውነተኛው ልጅ ይሄ ነው፣ እውነተኛውን አግኝቻለሁ፣ ዘውዴን እንሆ ዛሬ ወስዶታል ብሎ ካልበቀለለት ልጅ ራስ ላይ ደፋ ይላል። እና እውነት እንዲህ ነው የምትገኘው። እውነት ጫማ እስክታደርግ ድረስ ሐሰት ትቀድማታለች ይባላል። ሐሰት ትቀድማታለች በሩጫ። ጫማውን አድርጋ ከተነሳች በኋላ ግን ማንም አይከተላትም፣ ሁሉንም ትቀድማቸዋለች። አባቶች የማታ ማታ እውነት ይረታ ይላሉ። የማታ ማታ እውነት ስለሆነ ግዴታ ያም ሕፃን እውነቱን ተናግረው ይዞ በመውጣት ሌሎች ሌላ በቆሎና ተክሎ ይዞ ያብቅሎ ያመጡ። እሱ ግን እውነቱ ንጉሡ የሰጠውን ብቻ አልበቅል ስላለ ይዞ ስለመጣ ያንን ዘውድ መንግስት መውረስ ችሏል ማለት ነው። እውነት ከእግዚአብሔር የመጣችና እውነተኞች ሰዎች እንደ አብርሃም ባሉ ሰዎች ላይ የምትኖር ስለሆነ ለዘላለም ስትነገር ትኖራለች ማለት ነው። ያው አዝሪት በግንቦት በሰኔ ጀምሮ ተዘርተው በረጅም ማለት ዘመን ማለት ነው ኅዳር ታኅሳስ የሚደርሱ አሉ። ብዙ ዝናም፣ ብዙ ጠል፣ ብዙ ውርጭ ተቀብለው እነዚህ እንደነ መርቆሬዎስ እንደነ ጊዮርጊስ እንደነ ቂርቆስ ያሉ ምሳሌ ናቸው ይላል። በጳጉሜን በመስከረም ደግሞ ተዘርተው እንደ ሽምብራ ያሉ እንደ ቡንኝ ወይም ደግሞ እንደ ጓያ ያሉ ደግሞ በትንሽ ዝናም በትንሽ ጠል በቅለው የሚበስሉ የሚበሉ አሉ። እነዚያ ደግሞ በትንሽ ገድል የሚጸድቁ ሰዎች ምሳሌ ናቸው ይለናል። እንደነማን? በዕለት ጥሪ ሰማዕታት እንደደረሱ ወይም በዕለት ጥሪ እንደ አርሴማ ቅድስት ይላታል። በዕለት ጥሪ ነው እሷ ያመጣች። እንደዚሁ በጥርኝ ውሃ እንደ በላዔሰብ ስምዖን ትንሽ ውሃ መጽውቶን ሄዳ ነው። በዕለት ቁራሽ እንደ አንጢራሊዮስ መስከረም 27 ስንክሳር ላይ ስናይ በትንሽ ዳቦ ቁራሽ እንዳው ሲለምን ግንባሩን መታ ነው የሚል አንድ ዳቦ ጎርሶ ደሙን አብሶ ለምስክርነት በቅሎ ያጸደቀው እናያለን። እና በመመጽወት በመስጠት ምእመናን የሚያጸድቀውን እንዲያደርጉ በትንሽ መጽደቅ ይቻላል የሚለውን ነው ከእጽዋት ከአዝሪት የምንማማረው ማለት ነው። አንድ ሥላሴ ልበልና አባቶች ያሉትን በዚሁ እንጨርሳለን። ሥላሴ ምን አለው? ጠይቁ ሀውየ እምአዝሪተ ምድር መምህራኒነ እስመ ትሕትና ፍጹም ትእምርተ ፍሬ ውእቱ ወከመ ትዕቢት ለሐሰር ትእምርቱ ፍሬ ብዙሃ አመ ፈረዩ እሙንቱ
አምጣነ ርእሶሙ ያትየህቱ ወእንበለ ፍሬ ብዙ እመይበይቱ ያልየእሉ ርእሶሙ በከንቱ አለ። ምን ማለት ነው? ጠይቁ ሀውየ እማዝሪተ ምድር መምህራኒነ አለ። ወንድሞቼ ሆይ ከምድር ዘሮች መምህራኖቻችን እንረዳን ጠይቅ አለ። ከምድር አዝሪት ከመምህራኖቻችን የእኛ መምህሮቻችን ያስተማሩናል ማለት ነው። ምን አለ? እስመ ትሕትና ፍጹም ትእምርተ ፍሬ ውእቱ፣ ፍጹም ትሕትና የፍሬ ምልክት እንደሆነ አለ። የፍሬ ምልክት ፍጹም ትሕትና የፍሬ ምልክት እንደሆነ ወከመ ትዕቢት ለሐሰር ትእምርቱ፣ ትዕቢትም የገለባ ምልክት እንደሆነ ፍጹም ትሕትና የፍሬ ምልክት እንደሆነ ትዕቢት ደግሞ የገለባ ምልክት እንደሆነ ወንድሞች ሆይ ከመምህሮቻችን ከአዝሪት ተረዱ አለ። ፍሬ ብዙሃ መፈረዩ እሙንቱ፣ ብዙ ፍሬውን እነሱ ባፈሩ ጊዜ አምጣነ ርእሶሙ ያትየህቱ፣ ራሳቸውን ዝቅ ዝቅ ያደርጋሉና። ወእንበለ ፍሬ ብዙ እመይበይቱ፣ ያለ ብዙ ፍሬ ቢያድሩ ግን ያልየእሉ ርእሶሙ በከንቱ፣ እነሱም ቢሆን በከንቱ ራሳቸውን ከፍ ከፍ ያደርጋሉ፣ ሐሰተኞች ይሆናሉ አለ። ክብር ምስጋና ይግባው ጌታችን ኢየሱስ ክርስቶስ ዛልዓለ ርእሶ ይትሐት ወዛትሐተ ርእሶ ይትለዓል ብሎ በወንጌል ሉቃስ 4 ላይ አስተምሮ ነበረ። ይህን ብናየው ጌታችን ራሱን ከፍ ከፍ ያደረገ ዝቅ ዝቅ ይላል፣ ዝቅ ዝቅ ያደረገ ከፍ ከፍ ብሎ ያስተማረውን በቅን ያመጣ። ወንድሞች ሆይ ተረዱ። ከመምህራኖቻችን ፍጹም ትሕትና መማር የሚገባን ከሆነ ወንጌሉ እንደሚናገረው ነው። ከወንጌሎች ሳይሆን ደግሞ ከአዝሪት እንማር እስቲ። ምንድን ነው የፍሬ ምልክት? ፍጹም ትሕትና ፍሬ ምልክቱ ይሄ ነው። ፍሬ የያዙ አዝሪት እጽዋት ዝቅ ያደርጋሉና ራሳቸውን። ፍሬ ብዙሃን ያለ አመፈረዩ እሙንቱ አምጣነ ርእሶሙ ያትየህቱ፣ ብዙ ፍሬ ባፈሩ ጊዜ ራሳቸውን ዝቅ ዝቅ ያደርጋሉና ፍጹም ፍሬ ማለት ይሄ ነው አለ። ከዛፉ ከአዝሪቱ ደጋሊት የሚባል ማሽላ በተለይ እንዲህ አንገቱን ይደፋል፣ ራሱ ፍሬው ስለሚከብደው ማለት ነው። ወእንበለ ፍሬ ብዙ እመይበይቱ፣ ያለ ፍሬ ግን ቢያድሩ እነሱም ቢሆን አለ ያልየእሉ ርእሶሙ በከንቱ፣ በከንቱ ራሳቸውን ከፍ ከፍ ያደርጋሉ፣ ሐሰተኞች ይሆናሉ እንጂ ያለ ፍሬ አንገትን መድፋት ውሸተኝነት ነው፣ አይሆንም። ስለዚህ ከአዝሪት እንማር። የትዕቢትም ገለባው ነፋስ ነው የሚወስደው አይደል? የገለባ ምልክት ነው ትዕቢት፣ ነፋስ የሚወስደው ነው ያም ብሎ ምሳሌውን በቅኔው መምህሩ ይነግረናልና አባቶች እናቶች ሁላችንም ጥቂቱን በጥቂት እንዲያው ብዙ ምሳሌ ያለ ሲሆን በጊዜውም አንጻር እንደዚሁ ከሌሎች መምህራን የምታገኙ ስለሆነ ምሳሌ ዘር የሚለውን ባጭሩ ከረጅሙ ባጭሩ ከሰፊው በጠባቡ እንዲሁ የተነጋገርነውን ያህላል ይመስላል። በማንኛውም እግዚአብሔር አምላክ የተማርነውን የተነጋገርነውን በልቦናችን አሳድሮ ለፍሬ ንስሐ ለሥጋው ደግሞ እንዲያበቃን ቅዱስ ፈቃዱ ይሆንልን። ይብቃን፣ ይቆየን።